የግብጽና የሱዳን ተቃውሞ የፋኖ ትግል መጨረሻ የምንላችኋለን አብራችሁን ቆዩ የናይል ተፋሰስ የትብብር ማዕቀፍ ከትላንት ጀምሮ በይፋ ወደ ተግባር ገብቷል ማዕቀፉ የናይል ኮሚሽንን በማቋቋም የናይል ወንዝ አጠቃቀምና አስተዳደር በህጋዊና ተቋማዊ ማዕቀፍ እንዲመራ የሚያስችል ነው ጠቅላይ ሚኒስትር አብይ ማዕቀፉን ያልፈረሙ ሀገራት እንዲፈርሙ ጥሪ አድርገዋል የማዕቀፍ ስምምነቱ ፈራሚዎች ኢትዮጵያ ኡጋንዳ ሩዋንዳ ደቡብ ሱዳን ታንዛኒያና ቡሩንዲ ናቸው ላለፉት 14 ዓመታት ማዕቀፉ ወደ ተግባር እንዲገባ ከ10 ተፋሰስ ሀገራት የስድስቱ ፊርማ ያስፈልግ ነበር ግብጽና ሱዳን የናይል ተፋሰስ ሀገራት የትብብር ማዕቀፍ ተፈጻሚ ሊሆንባቸው እንደማይችል በመግለጽ ውድቅ አድርገውታል ሁለቱ ሀገራት የትብብር ማዕቀፍ ሙሉ መግባባት የሌለበትና የዓለም አቀፍ ህግጋት መርሆችን ያላከበረ መሆኑን ገልጸዋል የትብብር ማዕቀፉ የናይል ተፋሰስ ሀገራትን የሚወክል ተደርጎ ሊወሰድ አይችልም ያሉት ግብጽና ሱዳን የታችኛው ተፋሰስ ሀገራት ወደ መጀመሪያው ናይል ቤዚን ኢኒሺዬቲቭ እንዲመለሱና ሁሉን አስማሚ ማዕቀፍ እንዲዘጋጅ ጥሪ አድርገዋል አንድ አመት ያለፈው በአማራ ክልል በመንግስት ኃይሎችና በፋኖ ታጣቂዎች መካከል የሚካሄደው ግጭት በክልሉ አጠቃላይ እንቅስቃሴና በህዝቡ የዕለት ተዕለት ህይወት ላይ ከባድ ጫና ማሳደሩን በይፋ እየታየ ነው በዚህም ሳቢያ ባለፈው አንድ አመት በአብዛኛው የክልሉ አካባቢ ያለው የንግድ የትራንስፖርት የጤና የትምህርትና ሌሎችም እንቅስቃሴዎች መስተጓጎላቸው ነዋሪዎችና የክልሉ አስተዳደር ኃላፊዎች እማኝነት አመላካች ነው ከ15 ወራት በፊት የተቀሰቀሰው ግጭት በተለያዩ ጊዜያት እየተባባሰና ጋብ እያለ ወደ ሁለተኛ አመቱ ተሸጋግሯል በክረምቱ ወራት ተቀዛቅሶ የነበረው ግጭት ባለፉት ጥቂት ሳምንታት መልሶ ያገረሸ ሲሆን በተለይ በጎጃም አካባቢዎች ከባድ መሆኑ ነዋሪዎች ይናገራሉ መንግስት የፋኖ ታጣቂዎችን ለመቆጣጠር ሰፊ ዘመቻ እያካሄደ መሆኑ የተነገረ ሲሆን ታጣቂዎቹ ደግሞ ባለፈው አመት ከነበሩበት አቋም በእጅጉ መጠናከራቸውና የመንግስት ኃይል ለመገዳደር የሚያስችል አቅም እንዳላቸው ይናገራሉ ስማቸው እንዲጠቀስ ያልፈቀዱ ለጉዳዩ ቅርበት ያላቸው ምሁር በበኩላቸው የፋኖ እንቅስቃሴ በቀጥታ የጦር ሜዳ ውጊያ መንግስትን ባይጥል እንኳን ለተጓዳይ ምክንያቶች በማጋለጥ መንግስትን ወደ ድርድር እንደሚያመጣ ወይም ሌላ አማራጭ እንዲፈልግ ያስገድደዋል ይላሉ ነገር ግን እስካሁን ባለው ሁኔታ ወደ አንድ ወጣት ደረጃጀት ለመምጣት የተቸገሩት የፋኖ ቡድኖች ስለ ድርድር ያላቸው አቋም የሚያቀርቡት ጥያቄና ሊወክላቸው የሚችል ተደራዳሪን በተመለከተ በእርግጠኝነት መናገር የሚያስችል ነገር የለም በተጨማሪም አንዳንድ ቡድኖች በተለያዩ አጋጣሚዎች ከሚሰጧቸው መግለጫዎች መረዳት እንደሚቻለው ለድርድር እንብዛም ፍላጎት ያላቸው አይመስሉም በክልሉ ያለው ሁኔታ በቅርበት የሚያውቁ ቢቢሲ አስተያየታቸውን የጠየቃቸው የብልጽግና ፓርቲ አባል የነበሩ ምሁር ፋኖ ያለው ድል አሁን የፈጠረውን አቅም ይዞ ለድርድር መቀመጥ መሆኑን ይናገራሉ ነገር ግን ባለፈው አንድ አመት በክልሉ ውስጥ መጠነ ሰፊ ጉዳት ባስከተለው ጦርነት የማሸነፍ ግብ ይዞ መቀጠልን የሚመርጥ ከሆነ ግን ፋኖ ሁሉን አደጋ ላይ ይወድቃል በአንጻሩ መንግስት ኃይሉ ይጠናከራል የሚል ሐሳብ ይሰነዝራሉ በሰሜን ኢትዮጵያ ጦርነት የተጠናከረው ፋኖ ከሀገሪቱ መካከል ሰራዊት ጎን ሆኖ እየተዋጋ ሲሆን ጦርነቱ ካበቃ በኋላ ግን ከክልሉ አስተዳደርና ከፌደራል መንግስት ጋር ቀስ በቀስ ወደ ቅራኔ ገብቷል ያልተቋጨው የአማራና የትግራይ ክልል የግዛት ይገባኛል ጉዳይ በዘላቂነት መፍትሄ አለማግኘቱና የአማራ ህዝብ ከተለያዩ ወገኖች ለሚሰነዘር ጥቃት የተጋለጠ ነው በሚል የክልሉ ልዩ ኃይልና ፋኖች ትጥቅ እንዲፈቱ መወሰኑ ነበር ወደ ግጭት ያመራው ፋኖን የሚደግፉትና በአማራ ፖለቲካ ውስጥ ተሳታፊ የሆኑ ዶክተር ምስጋናው አንዱዓለም የአማራ ህዝብ ከሚደርስበት ጥቃት የሚከላከለው በሚፈለግበት ጊዜ ከፕሪቶሪያ ስምምነት በኋላ ልዩ ኃይሉ ሲፈርስ ጠባቂውን የተነጠቀው ህዝብ ፋኖ ሆኖ መጣ በማለት የጦርነቱን ዋነኛ ምክንያት ይጠቅሳሉ የአማራ ብሔራዊ ንቅናቄ በክልሉ የሚካሄደው ግጭት በአማራ ህዝብ ላይ መጣበት እንጂ ህዝቡ ተደራጅቶና አስቦበት የተጀመረ አይደለም በማለት መንግስትን ይወቅሳሉ የአማራ ፋኖ በጎጃም ምክትል ሰብሳቢና የፖለቲካ ዘርፍ ኃላፊው አስረስ ማረ ደግሞ የጦርነቱ አዝማሚያና ትንኮሳ ከትግራይ ጦርነት ጎን ለጎን ይደረግ እንደነበር ይገልጻል በወቅቱ አንዳንዶች የፋኖ ቡድኖች በሰሜኑ ጦርነት እየተሳተፉ የነበረ ቢሆንም ከ2013 ጀምሮ በተለይ በጎጃምና አንዳንድ አካባቢዎች ይህንን ኃይል ትጥቅ ለማስፈታት ሲሞከር ነበር በማለት ያስታውሳል በአገሪቱ የተለያዩ አካባቢዎች በአማራ ብሔር አባላት ላይ የሚተፈጸሙ ጥቃቶች መንግስት ለህዝብ ጥያቄዎች ምላሽ ለመስጠት ያሳየው ዳተኝነት ከነዚህ ገፊ ምክንያቶች ጋር ተደምረው አሁን ክልሉ ለገባበት ቀውስ እንደዳረጉትም ይገልጻል አንድ አመት ያስቆጠረው የፋኖና የመንግስት ኃይሎች ግጭት አንዳንድ ጊዜ በትላልቅ ከተሞች አቅራቢያ ሌላ ጊዜ ደግሞ በገጠር አካባቢዎች እየተካሄደ ነው በዚህ ሂደት በሰው ኃይልና በትጥቅ እየተጠናከሩ እንደሆነ የሚናገሩት የፋኖ ታጣቂዎች የመንግስትን ኃይል የሚገዳደር አቋም ላይ መድረሳቸውን ይናገራሉ የብልጽግና አባላት የነበሩት ምሁር ግን የፋኖ ኃይሎች የአንድ አመት እድገትና ተጽዕኖ ፈጣን ቢሆንም መንግስት መቀየር የሚያስችል ቁመና ላይ አይደሉም የሚል እምነት አላቸው ፋኖ በተለያዩ መስኮች መጠናከርና ተገዳዳሪ የመሆን አቅም ፈጥሯል በግጭቱ መጀመሪያ አካባቢ የመንደሩ የነበረው መሰባሰብ አሁን ታጣቂ ቡድን
ሊኖረው ወደሚገባ አወቃቀር ለመፍጠር ጥረት እያደረጉ ነው ይላሉ። ነገር ግን ይህ ሂደት በድክመቶች የተሞላ መሆኑን የሚጠቅሱት ምሁሩ እንቅስቃሴው ወጥ አደረጃጀት አለመኖር፣ የተለያየ አደረጃጀትን መከተል፣ የዲሲፕሊን የማዕከላዊነትና የመሪ ችግር በፋኖ ኃይሎች ዘንድ በስፋት የሚስተዋል መሆኑን ያነሳሉ። የአብን አባሉ አቶ አለሙ ደግሞ የፋኖ ትግል በአንድ ዓመት ውስጥ ትልቅ አቅም ቢፈጥርም በህዝቡ ላይ ግን ከፍተኛ ሰብአዊና ቁሳዊ ውድመት ማስከተሉን ይናገራሉ። ጨምረውም በአንድ ዓመት የትጥቅ ግጭት ውስጥ የፋኖ ኃይሎች በክልሉ መንግስት ላይ ብልጫ በመውሰድ የአካባቢ አስተዳደሮች ፈርሰዋል፣ ህግ የማስከበርና ግብር የመሰብሰብ ስልጣኑን ተቀምጧል በማለት የመንግስት መዋቅር መሽመድመዱን ይገልጻሉ። ባለፈው አንድ ዓመት የመንግስትን የታችኛው መዋቅር መፍረሱ የሚናገረው አስረስ ማረ የመንግስት ትልቁ መዋቅር ያለው ቀበሌ ላይ ነው፣ አሁን ግን ያ የለም፣ ብዙዎች ዋና መንገዶች በፋኖ ቁጥጥር ስር ናቸው ይላል። የፋኖ ታጣቂዎች በአብዛኛው ክልሉን ገጠራማ አካባቢዎች እንደተቆጣጠሩ ቢናገሩም ሁሉንም ቡድኖች የሚያሰባስብ እና የሚመራ ወጥ ማዕከል የሆነ አመራር እስካሁን የላቸውም። ከወራት በፊት አንድ ወጥ አመራር ለመፍጠር የፋኖ ኃይሎች የተሳተፉት ምክክር ቢደረግም በሁሉም የፋኖ ኃይሎች ተቀባይነት ያለው ውጤት ላይ ሳይደርስ ቀርቷል። በዚህም ምክንያት ከፊሎቹ ተመሰረተ በተባለው አካል ውስጥ ሲገቡት ገሚሶቹ ደግሞ ራሳቸውን አግልለዋል። ይህም በፋኖ መካከል ያቋምና የፍላጎት ልዩነት እንዳለ ያሳየ መሆኑን ሲናገር ነበር። የድርጅት መስረታውን ከተቃወሙት የፋኖ እንቅስቃሴዎች መካከል አንዱ የሆነው አስረስ ማረ የትግል ጥያቄው አንድ እስከሆነ ድረስ ፋኖ ተሰነጠቀ የሚያስብል አይደለም በማለት ሂደቱን ያስረዳል። ነገር ግን ሂደቱ አለመቋረጡን የአንድነት መስረታው አሁንም ቢሆን በንግግር ደረጃ በሂደት ላይ ነው። በሆይ ሆይታና በዘመቻ ከሚሆን ተፈጥሯዊ ሂደቱን ጠብቆ ይምጣ በሚል የጋራ ስራዎችን ያከናውን ቀጥለናል ብለዋል። በተለያዩ የክልሉ ክፍሎች ውስጥ በሚንቀሳቀሱት የፋኖ ቡድኖች መካከል የተፈጠረው ልዩነት ምንጩ ሂደቱን ለመጨረስ በመጣደፋቸው ነው የሚሉት የቀድሞ የብልጽግና አባል የሐሳቡ ልዩነት መፈጠሩ ብቻ ሳይሆን ከውጤቱ በኋላ ደጋፊዎቻቸው ነገሮችን በማጋገል ወደ አደገኛ ሁኔታ እንደወሰዱት ይናገራሉ። የፋኖ ቡድኖች ወደ አንድ የማምጣቱ ሙከራ ባይሳካም ፈጣንና በአንጻራዊነት ስኬታማ እንደነበር የሚናገሩት ዶክተር ምስጋናው ነገር ግን በደጋፊዎች መካከል የተፈጠረው ከፍተኛ የሆነ መወነጃጀል መሆን ያልነበረበትና የወደፊቱን አንድነት ግምት ውስጥ ያላስገባ ነበር ሲሉ ይተቻሉ። የብልጽግና አባል የነበሩት ምሁሩ የአማራ ፖለቲካ እንቅስቃሴ ውስጥ የሰደደውን የጎጥ አመለካከት የፋኖ እንቅስቃሴ እንዲከስም አስተዋጽኦ ቢያደርግም እነሱም አንድ ለመሆን እየተቸገሩ ነው ይላሉ። በሁለት ጎራ የተከፈሉት አደረጃጀቶች አጠቃላይ ክልላዊ ይዘት አላቸው። የመንደርተኝነትና የስልጣን ጉዳይ አለ። ከዚያ ውጭ ሸዋሚም በራሱ አይስማማም። ከዚህ ራስን የማስቀደም አባዜ በቅርቡ ይላቀቃሉ የሚል እምነት የለኝም ብለዋል። በሌላ በኩል ደግሞ የምንታገለው ለፖለቲካ ጥያቄ ነው፣ ግባችንም ሰላም ማምጣት ነው የሚለው የአማራ ፋኖ በጎጃም ምክትል ሰብሳቢ አስረስ ማረ ሰላምን በፖለቲካዊ መንገድ ማምጣት ስላልተቻለ በኃይል ለማምጣት የምናደርገው ትግል ነው፣ የምናልመው ግብ ተሳክቶ ህዝቡ ማህበራዊ ረፍት ቢያገኝ ደስታቸው ወደር የለውም በማለት ቡድኑ ሐቀኛ ድርድርን በመሪ ደረጃ እንደሚቀበል ይገልጻል። ነገር ግን ብልጽግና ሐቀኛ ድርድር ስለመፈለጉ ጥርጣሬ እንዳላቸው ቢሆንም ሁሉም የፖለቲካ ተዋናዮች ተአማኒ ሆነና የአማራ ጥያቄ የሚመለስበት እድል ካለ ወደ ድርድር የማንመጣበት ሁኔታ የለም። ነገር ግን እስካሁን ይፋዊ ድርድር ጥያቄ እንዳልቀረበላቸው ገልጿል። ዶክተር ምስጋናው በመንግስትና በፋኖ መካከል ድርድር ሊኖር እንደሚችል ያምናሉ። ነገር ግን ፋኖች ጦርነቱን ቀጥለው ስር ነቀል ለውጥ እናምጣ ወይስ ሌላ አማራጭ እንከተል የሚል አማራጭ ሊያስቀምጡ ይችላሉ። የጎጃም ፋኖ አስረስ ማረ በአንድ ዓመት ያገኙት የትጥቅ እንቅስቃሴ ልምድ የመነሻ ግባቸውን ለማሳካት የሚያስችል አቅም እንደፈጠረላቸው በመጥቀስ በፖለቲካዊ ጥያቄ የተሸነፈ ኃይል በትጥቅ ትግል የሚያሸንፍበት አቅም የለውም በማለት የተነሱለት የአማራ ህዝብ ጥያቄ ምላሽ ሳያገኝ እንቅስቃሴያቸው እንደማይኮላሽ በእርግጠኝነት ይናገራል። የብልጽግና አባል የነበሩት ምሁር ደግሞ የአማራ ህዝብ ጥያቄዎች ብሎ ፋኖ የሚያነሳቸው የአማራ ብልጽግና ጥያቄዎችም ናቸው በማለት የሐሳብ ልዩነት አለመኖሩን ይገልጻሉ። ልዩነቱ ጥያቄዎቹ እንዴት ይመለሱ በሚለው ላይ ነው። አንዳንዶቹ በመንግስት በኩል ለመፈታት ጥረት እየተደረገባቸው ያሉ ናቸው። ፋኖ በመምጣቱ ወይም በመቅረቱ የሚቀር ጥያቄ የለም። ነገር ግን የፋኖ መኖር ዓለም አቀፍ ትኩረት ሊያገኝና ተጨማሪ ግፍት ሊፈጥር ይችላል በማለት ጥያቄዎቹ የጋራ መሆናቸውን አመላክተዋል። አክለውም የአማራ ብልጽግና ባህል ተወግዶ ፋኖ ወደ ስልጣን ቢመጣ ጥያቄዎቹ ይመለሱበትን መንገድ የበለጠ ከማወሳሰቡ ባሻገር ጊዜውንም ያራዝመዋል የሚሉት ምሁሩ በድርድር ውጊያው ቢያቆም ግን የጥያቄው የሚመለስበትን ጊዜ ያሳጥረዋል ብለው ያምናሉ። ስለዚህ ፋኖ በተለያዩ የክልሉ አካባቢዎች የሚያካሄደውን የትጥቅ እንቅስቃሴ ከመቀጠል ይልቅ ተደራድሮ ወደ ሰላማዊ ትግል ቢመለስና ከክልሉ አስተዳደር ጋር ቢተባበር ትልቅ ተገዳዳሪ ኃይል የመሆን እድል ይኖረዋል፣ እንዲሁም ለህዝቡ ሰላምን ሊያመጣ ይችላል ይላሉ። አቶ አለሙ ግን በምሁሩ ሐሳብ ሳይስማሙ የአማራ ጥያቄዎች ብሎ መንግስት የሚያቀርበው ለፕሮፓጋንዳ ነው እንመልሳለን ቢባል እንኳን ዋናው ጥያቄ ሳይሆን የጥያቄውን ምልክቶች ነው በማለት ጥያቄዎቹ በሙሉ ሳይሸራረፉ እስካልተመለሱ ድረስ ክልሉና ሀገሪቱ እየተባባሰ የሚሄድ ቀውስ ውስጥ መቆየታቸው አይቀርም ሲሉ ስጋታቸውን ይገልጻሉ። ቸር ይቆዩ።